ኖቬምበር 23 1996 የአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ማለዳ። የአየሩ ጠባይ ቀዝቃዛና ጭጋጋማ ነበር። የኃያሉ የኢትዮጵያ አየር መንገድ ማህደር ውስጥ የረጅም ርቀት በረራዎችን በስኬት የማድረስ የሚታወቀውና በወቅቱ እጅግ ዘመናዊ ከሆኑት የዓለም አውሮፕላኖች አንዱ የሆነው ቦይንግ 767-260 ኢአር ወይም ደግሞ ቦይንግ 767 የመንገደኞች ማስተናገጃ በሮችን ተከፍተዋል። ይህ በረራ ቁጥር 961 ከአዲስ አበባ ተነስቶ በናይሮቢ፣ ብራዛቪል እና ሌጎስ በኩል አድርጎ አይቮሪ ኮስት አቢጃን ለማድረስ የተመደበ የመደበኛ የረጅም መስመር ጉዞ ነበረ። በአውሮፕላን ውስጥ ከተለያዩ ዓለም ማዕዘናት የተሰበሰቡ 163 መንገደኞችና 12 የበረራ ሰራተኞች በጠቅላላው 175 ነፍሳት ተሳፍረዋል። ማንም ሰው ግን ይህ እጅግ ዘመናዊ አውሮፕላን ከጥቂት ሰዓታት በኋላ በዓለም አቪዬሽን ታሪክ ውስጥ ታይቶ የማይታወቅ በሚሊዮኖች የሚቆጠሩ ሰዎችን ልብ የሚያሰምጥ አስፈሪ አደጋ ውስጥ እንደሚወድቅ አልገመተም ነበረ። የበረራው ዋና አዛዥ ካፕቴን ልዑል አባተ ነበሩ። ካፕቴን ልዑል በወቅቱ 42 ዓመታቸው የነበረ ሲሆን ከ11500 ሰዓታት በላይ የበረራ ልምድ ያካበቱ፣ በማንኛውም አስቸጋሪ ሁኔታ ውስጥ በከፍተኛ የረጋ መንፈስና ብልህነት የሚንቀሳቀሱ አንጋፋ አብራሪ ነበሩ። ከጎናቸው የነበሩት ረዳት አብራሪ ዮናስ መኩሪያ ደግሞ ገና ወጣት፣ ነገር ግን የካፕቴኑን መመሪያዎች በጥንቃቄ የሚከተሉ ባለሙያ ነበሩ። ከቦሌ አየር ማረፊያ ተነስቶ ወደ ናይሮቢ አቅጣጫ ወደ ሰማይ ሲያኮበኩብ ሞተሮቹ የሚያሰሙት ወጥና የተረጋጋ ድምፅ ለመንገደኞቹ ፍጹም ሰላምና በራስ መተማመን ይሰጥ ነበረ። በመንገደኞቹ ክፍሎች ውስጥ የነበሩ ተሳፋሪዎች ቁርሳቸውን የተመገቡና ጋዜጦችን እያነበቡ ማለዳውን ያጣጥሙ ነበረ። ነገር ግን አውሮፕላኑ የኬንያን የአየር ክልል አልፎ በ31,000 ጫማ ከፍታ ላይ እየበረረ ሳለ በድንገት ድባቡ ሙሉ በሙሉ ተቀየረ። ከመነሻው ጀምሮ በተራ መንገደኝነት ተቀምጠው የነበሩ 3 ወጣት ኢትዮጵያውያን በድንገት ከመቀመጫቸው ተነሱ። እነዚህ ወጣቶች በወቅቱ ከኢትዮጵያ ወጥተው በባዕድ ሀገር የፖለቲካ ጥገኝነት ለመጠየቅ የሚፈልጉና ፍጹም ስሜታዊ የነበሩ ግለሰቦች ነበሩ። ከእነሱ መካከል አለማየሁ በቀለ፣ ማቲያስ ሰለሞንና ሱልጣን ኑር የተባሉት ጠላፊዎች በኋላ ላይ በምርመራ የተረጋገጠው በእጃቸው ቦምብ መሳይ ነገር በመያዝ ወደ አብራሪዎች ክፍል በኃይል አመሩ። በሁለተኛው ሰከንድ ጠላፊዎቹ የአብራሪዎቹን ክፍል በረገጡበት ወቅት በእጃቸው የያዙትንና ቦምብ አስመስሎ የሰራውን በጨርቅ የተጠቀለለ ጠርሙስ እንዲሁም የአውሮፕላኑ የድንገተኛ ጊዜ መጥረቢያ ወደ ላይ በማንሳት ማንም እንዳይንቀሳቀስ አውሮፕላኑ በቁጥጥራችን ስር ውሏል በማለት በቁጣና በጩኸት አወጁ። በመንገደኞቹ ክፍል ውስጥ የነበረው ሰላማዊ ድባብ በአንድ አፍታ ወደ ከፍተኛ ድንጋጤና ጩኸት ተቀየረ። የበረራ አስተናጋጆቹ ሊያስቆማቸው ቢሞክሩም ጠላፊዎቹ በነበራቸው ከፍተኛ ስሜታዊነትና ዛቻ ምክንያት ወደ ኋላ ለመሸሽ ተገደዱ። የአብራሪዎቹ ክፍል ሙሉ በሙሉ በጠላፊዎቹ ቁጥጥር ስር ዋለ። ካፕቴን ልዑል አባተና ረዳት አብራሪ ዮናስ መኩሪያ በድንገት ወደ ክፍሉ የገቡትን የታጠቁ ጠላፊዎች ሲመለከቱ ሁኔታውን ወዲያውኑ ተረዱት። ወጣቶቹ በከፍተኛ ስሜታዊነትና ድንጋጤ ውስጥ ሆነው አውሮፕላኑን ወደ አውስትራሊያ አቅጣጫ አዙረው አሁኑኑ በማለት ትዕዛዝ አስተላለፉ። ካፕቴን ልዑል ግን የአውሮፕላኑ የበረራ መለኪያዎችና የነዳጅ መጠን እያዩ ይህ ትዕዛዝ ፍጹም እብደት፣ ራስን የማጥፋት ሙከራ መሆኑን ተረዱ። ቦይንግ 767 አውሮፕላን ከአዲስ አበባ ሲነሳ የያዘ የነዳጅ መጠን እስከ ናይሮቢና ጥቂት የተጠባባቂ በረራዎች ለማድረግ ብቻ የሚበቃ 3.5 ሰዓታት ገደማ የሚሆን ነዳጅ ነበር። ወደ አውስትራሊያ ለመድረስ ግን ቢያንስ የ10 ሰዓታት የማቋረጥ በረራ ያስፈልግ ነበር። ካፕቴን ልዑል አባተ በከፍተኛ የረጋ ድምፅና በስነ ልቦናዊ ብልህነት ወጣቶችን ለማነጋገር ሞከሩ። እባካችሁ ተረጋጉ፣ አውሮፕላኑ አውስትራሊያ መድረስ የሚያስችል ነዳጅ የለውም። ናይሮቢ ወይንም ሌላ በአቅራቢያችን በሚገኝ አየር ማረፊያ አርፈን ነዳጅን አሏቸው። ነገር ግን ጠላፊዎቹ ምንም አይነት የቴክኒክ ወይንም የአቪዬሽን እውቀት አልነበራቸውም። እነሱ ያመኑት በአውሮፕላኑ ማስታወቂያ መጽሔት የተጻፈውን ይህ አውሮፕላን እስከ 10 ሰዓታት የመብረር አቅም ያለው የሚለውን አጠቃላይ መረጃ ብቻ ነበረ። አውሮፕላኑ ለዚያ የተወሰነ በረራ ብቻ የሚመጥን ነዳጅ እንደሚቀዳ አልተረዱም ነበረ። የጠላፊዎቹ መሪ እየዋሸህን ነው፣ አውሮፕላኑ በቂ ነዳጅ ያለው፣ ካልታዘዝክ ሁላችንም እዚህ ውስጥ እንተፋፋለን በማለት በእጁ የያዘውን የሐሰት ቦምብ አሳያቸው። ጠላፊዎቹ ረዳት አብራሪ ዮናስ መኩሪያን በኃይል ከመቀመጫ አስነስተው ወደ መንገደኞች ክፍል ወሰዱት። ካፕቴን ልዑል አባተ በአብራሪ ክፍል ውስጥ ብቻቸውን ቀሩ። ጠላፊዎቹ ካፕቴኑን በቅርብ ርቀት እየተቆጣጠሩ
አውሮፕላኑን ወደ ምስራቅ ወደ ህንድ ውቅያኖስ አቅጣጫ እንዲታጠፍ አደረጉ። ካፕቴን ሉል በሁኔታው አደገኛ መሆኑን ቢያውቁም በድግ አውሮፕላን መቆጣጠሪያ ማዕከል ጋር ለመገናኘት ሞከሩ። የአውሮፕላኑ የሚስጥር መገናኛ ኮድ ስኳክ ኮድ 7500 በመጫን አውሮፕላኑ መጠለፉን ለዓለም አሳወቁ። ነገር ግን ጠላፊዎቹ ይህንን ግንኙነት ሲመለከቱ የራዲዮ መነጋገሪያውን በኃይል ነጠቁት። ሰዓታት መጓዝ ጀመሩ። አውሮፕላኑ በህንድ ውቅያኖስ ሰማያዊ ውሃ ላይ ብቻውን እየበረረ ነበረ። በመንገደኞች ክፍል ውስጥ የነበረው ፍርሃት ወደ ከባድ ጭንቀት ተቀየረ። የበረራ አስተናጋጆቹ መንገደኞችን ለማረጋጋት ቢሞክሩም የአውሮፕላን አቅጣጫ ከተለመደው መስመር ውጭ መሆኑን የተረዱት በርካታ መንገደኞች በሚስጥር መጸለይና የመጨረሻ መልእክቶቻቸውን ማዘጋጀት ጀመሩ። ካፕቴን ሉል ግን አሁንም ተስፋ ሳይቆርጡ አውሮፕላኑን ወደ አፍሪካ የባህር ዳርቻ ለማቅረብ በሚስጥር ጥረት እያደረጉ ነበረ። የጠላፊዎቹ መሪ ግን ኮምፓሱንና የጂፒኤስ መለኪያውን ያየ ካፕቴን ወደ ምዕራብ እንዳይታጠፍ በጥብቅ ይከታተለው ነበረ። ከበረራ መነሻ 3 ሰዓታት ከ20 ደቂቃዎች በኋላ አለፉ። የአውሮፕላኑ የነዳጅ መቆጣጠሪያ መብራቶች ቀይ ማሳየት ጀመሩ። የመጀመሪያ ሞተር ወይም የቀኝ ሞተር ነዳጅ በማጣቱ ምክንያት በድንገት ጠፋ። የአውሮፕላኑ ፍጥነት ቀነሰ፣ ድምፁም ተቀየረ። ካፕቴን ሉል እንደገና ወደ ጠላፊዎቹ ዞር ብለው የሁላችሁ አንደኛው ሞተር ጠፍቷል፣ ነዳጃችን አልቋል፣ አሁን ካላረፍን ሁላችንም እንሞታለን አሏቸው። በዚህ ጊዜ አውሮፕላኑ በኮሞሮስ ደሴቶች አቅራቢያ እየበረረ ነበረ። ካፕቴኑ የኮሞሮስን ዋና ከተማ ሞሮኒ አየር ማረፊያ ለማግኘት አይኖቻቸውን ወደታች ሰደዱ። ነገር ግን ጠላፊዎቹ አሁንም እጅ አልሰጡም። ካፕቴኑ አውሮፕላኑን እንዲያወርደው አልፈቀዱለትም ነበረ። ከጥቂት ደቂቃዎች በኋላ ሁለተኛው ሞተርም ሙሉ በሙሉ ጠፋ። አውሮፕላኑ አሁን ምንም አይነት የሞተር ኃይል አልነበረውም። በ30,000 ጫማ ከፍታ ላይ የሚገኝ 150 ቶን የሚመዝን ግዙፍ የብረት አካል ያለምንም ሞተር ወደ ታች መውረድ ጀመረ። ካፕቴን ሉል አባተ አውሮፕላኑን እንደ ሰረገላ በመጠቀም የበረራ ፍጥነቱንና የአየር ግፊቱን በመመጣጠን ወደ ባህር ዳርቻው ለማስጠጋት ከፍተኛ ተጋድሎ ማድረግ ጀመሩ። የኮሞሮስ ደሴት የባህር ዳርቻና የጋላዋ የቱሪስት ሆቴል ነጭ አሸዋ በሩቅ መታየት ጀመሩ። በባህር ዳርቻው ላይ የነበሩ ቱሪስቶች አንድ ግዙፍ አውሮፕላን ያለምንም ድል ዝቅ ብሎ ወደ እነሱ ሲመጣ ተመለከቱ። ካፕቴን ሉል አውሮፕላኑን በባህር ዳርቻው አሸዋ ላይ ለማሳረፍ ቢፈልጉም በአቅራቢያ የነበሩት የኮራል ሪፎችና ድንጋዮች አውሮፕላኑን ሙሉ በሙሉ ሊያፈርሱት እንደሚችሉ ተረዱ። ብቸኛ አማራጭ አውሮፕላኑን በውሃ ላይ በተስተካከለ ሁኔታ ማሳረፍ ነበረ። ካፕቴን በመንገደኞች መቆጣጠሪያ ማይክሮፎን በኩል የመጨረሻውን አስገዳጅ ትዕዛዝ አስተላለፉ። ክቡራን መንገደኞች፣ ሁለቱም ሞተሮቻችን ጠፍተዋል። አውሮፕላኑ ውሃ ላይ ልናሳርፈው ነው። እባካችሁን የህይወት አድን ጃኬቶቻችሁን ልበሱ። ነገር ግን አውሮፕላኑ ውስጥ ከሆናችሁ እንዳትነፉት። ከአውሮፕላኑ ከወጣችሁ በኋላ ብቻ ንፉት። ይህ ትዕዛዝ እጅግ ወሳኝ ነበር። ነገር ግን በከፍተኛ ድንጋጤ ውስጥ የነበሩት በርካታ መንገደኞች ትዕዛዙን በተገላቢጦሽ ተረዱት። አውሮፕላን ውስጥ እንዳሉ ጃኬቶቻቸውን በኃይል ነፏቸው። ይህ ስህተት ከጥቂት ደቂቃዎች በኋላ ለብዙዎች የሞት ወጥመድ ሆነ። አውሮፕላኑ ወደ ውሃው እየተቃረበ ሲመጣ ፍጥነቱ በሰዓት 320 ኪሎ ሜትር አካባቢ ነበር። ካፕቴን ሉል ከጠላፊዎች ጋር በአካል እየታገሉ የአውሮፕላኑን አፍ ወደ ላይ ለማንሳት ሞከሩ። የግራ ክንፉ መጀመሪያው ከውሃው ጋር ተጋጨ። በከፍተኛ ፍጥነት የነበረው አውሮፕላን ክንፍ ከውሃው ጋር ሲጋጭ አውሮፕላኑ በኃይል ተገልብጦ በአራት ትልልቅ ቁርጥራጮች ተሰባበረ። የውቅያኖስ ውሃ በሰከንዶች ውስጥ ወደ አውሮፕላኑ የውስጥ ክፍል ውስጥ በኃይል መግባት ጀመረ። አውሮፕላኑ ተገልብጦ ስለነበር ጃኬቶቻቸውን ቀድመው የነፉት መንገደኞች ወደ አውሮፕላኑ ጣሪያ ላይ ተንሳፈፉ። ውሃው ወደ ላይ እየሞላ ሲመጣ እነዚህ መንገደኞች ወደ ታች ሰጥመው በሮችን በኩል መውጣት አቅቷቸው በአውሮፕላኑ ጣሪያና በውሃው መካከል ተጨናንቀው ህይወታቸው ማለፍ ጀመረ። ነገር ግን በባህር ዳርቻ ላይ የነበሩት የፈረንሳይና የሀገር ውስጥ ዋናተኞች፣ ዶክተሮችና ቱሪስቶች አደጋውን ወዲያውኑ በመመልከት በጀልባዎቻቸውና በዋና ወደ ስፍራው አመሩ። ካፕቴን ሉል አባተና ረዳት አብራሪ ዮናስ መኩሪያ ከአውሮፕላኑ ፍርስራሾች በህይወት ወጡ። ከተሳፈሩት 175 ነፍሳት መካከል ካፕቴኑና ረዳት አብራሪውን ጨምሮ 50 የሚሆኑ መንገደኞች በዚህ አስደናቂ ማረፍ ውስጥ በህይወት ለመትረፍ ቻሉ። የቀሩት 125 ሰዎች ግን በሚያሳዝን ሁኔታ ህይወታቸው አልፏል። የበረራ ቁጥር 961 አደጋ በአቪዬሽን ታሪክ ውስጥ ልዩ ቦታ ካላቸው ክስተቶች አንዱ በሆነበት ዋነኛው ምክንያት በውሃ ላይ የተከሰተ አደጋ በቪዲዮ ካሜራ ተቀርጾ ለዓለም ሕዝብ ሲተላለፍ የመጀመሪያው በመሆኑ ነው። በባህር ዳርቻው ላይ የነበሩ ቱሪስቶች አውሮፕላኑ ዝቅ ብሎ ሲመጣ በቪዲዮ ካሜራ ቀርጸውት የነበረ ሲሆን ይህ ምስል አውሮፕላኑ ውሃውን ሲመታ ክንፉ ተሰብሮ ሲገለበጥና ለአራት ቦታ ሲከፈል በግልጽ ያሳያል። ይህ ቀረጻ በኋላ ላይ የአቪዬሽን ደህንነት ባለሙያዎች አደጋው እንዴት እንደተከሰተና መንገደኞች ለምን ሊሞቱ እንደቻሉ በጥናት የመለየት ትልቅ እገዛ አድርጓል። በዚህ በረራ ላይ ህይወታቸውን ካጡት ታዋቂ ግለሰቦች መካከል አንጋፋውና ዝነኛው የኬንያ ፎቶ ጋዜጠኛ መሐመድ አሚን ይገኝበታል። መሐመድ አሚን እንደ አውሮፓውያን አቆጣጠር
በ1984 በኢትዮጵያ ተከስቶ የነበረውን ከባድ ድርቅና ረሃብ ለዓለም በማሳወቅና ዓለም አቀፍ እርዳታ እንዲሰበሰብ በማድረግ የሚታወቅ ባለውለታ ነበረ። በአደጋው ወቅት መሐመድ አሚን ከጠላፊዎች ጋር ለመደራደርና መንገደኞችን ለማረጋጋት እስከ መጨረሻው ሰዓት ድረስ ጥረት ሲያደርግ እንደነበር በህይወት የተረፉ መንገደኞች ምስክርነታቸውን ሰጥተዋል። ከአደጋው በኋላ በተደረገው ጥልቅ ምርመራ ሂደት በአውሮፕላን ውስጥ የነበሩ 3ቱ ጠላፊዎች ከዚህ ቀደም ምንም አይነት የወንጀል ሪከርድ የሌላቸው ነገርም በወቅቱ ከነበረው የሀገሪቱ የፖለቲካ ሁኔታ ለማምለጥ የሞከሩ ወጣቶች መሆናቸው ተረጋግጧል። እነዚህ ወጣቶች በእጃቸው የያዙ ቦምብ የተባለው ነገር ጠርሙስ ውስጥ የሜቲሊን አልኮል በመሙላት የተሰራ የሐሰት ፈንጂ መሆኑንና ማንም እንዳይጠጋቸው ማስፈራራት የተጠቀሙት መሆኑን መርማሪዎች አረጋግጠዋል። ይሁንና ያልታሰበና ያልበሰለ ተግባራቸው በዓለም አቀፍ ደረጃ ከፍተኛ ውዝገትን ያስከተለ የሽብር ተግባር ሆኖ ተመዝግቧል። ካፕቴን ሉል አባተ ከአደጋው በህይወት ከተረፉ በኋላ በአቪዬሽን ዓለም ውስጥ በሰሩት ወደር የለሽ የጀግንነት ስራ በርካታ ዓለም አቀፍ ሽልማቶችንና እውቅናዎችን አግኝተዋል። ያለምንም የሞተር ኃይል በአካል ከጠላፊዎች ጋር እየታገሉና አውሮፕላኑን ተቆጣጥረው ውሃ ላይ ማሳረፍ መቻላቸው በበረራ ሳይንስ ውስጥ እጅግ አስገራሚ ክህሎት ተደርጎ ይወሰዳል። ይህ ታሪክ የሰው ልጅ የመትረፍ ተጋድሎና የኢትዮጵያ አየር መንገድ አብራሪዎች በከፍተኛ ብቃት፣ ጥንካሬና የሙያ ስነ ምግባር ለዓለም ያሳየ ዘላለማዊ ታሪካዊ እውነታ ሆኖ ዛሬም ድረስ በአቪዬሽን ማሰልጠኛዎች ውስጥ ይማርበታል። እርሶስ ወጣቶቹ ስላደረጉት ነገር ምን ቅጣት ይገባቸዋል ብለው ያስባሉ? አስተያየቱን በኮሜንት መስጫው ላይ ያስፍሩልን። ኢትዮጵያ ዴይሊ ኢንተርቴይንመንትን ሰብስክራይብ በማድረግና የደውል ምልክቷን በመጫን በየቀኑ የሚወጡ አዳዲስና አስገራሚ መረጃዎችን ያገኙ። ይህ ቪዲዮ ደግሞ ለሌሎች እንዲደርስ ላይክ እና ሼር በማድረግ የበኩሎን ይወጡ። በሚቀጥለው በሌላ ቪዲዮ እስክንገናኝ ድረስ ሰላም።